በሱዳን የእርስ በርስ ጦርነት ላይ አዳዲስ ጉዳዮች እየተስተዋሉ ይገኛሉ። አርኤስኤፍ የተለያዩ ይዞታዎችን እየለቀቀ እንደሚገኝ እና በወታደራዊ ጉዳትም እየደረሰበት እንደሚገኝ የተለያዩ መረጃዎች እያመለከቱ ይገኛሉ። በዚሁ ቪዲዮአችን ላይ እንግዲህ ስለዚህ ጉዳይ የምንነግራችሁ ነገር ይኖራል። በህወሓት በኩል እየተካሄዱ ስላሉ ግምገማዎችም አዳዲስ ነገሮች ስላሉ እነሱን እናገራችኋለን። ሰብስክራይብ ማድረጋችሁን አትርሱ። በቀጥታ ወደ ጉዳዮቹ ስናልፍ የሱዳን ሰራዊት በጀኔራል አብዱል ፈታህ አልቡርሃን የሚመራው ሰራዊት ወታደራዊ እንቅስቃሴዎችን እያደረገ እንደሚገኝ እየተገለጸ ይገኛል። ከነዚህም ወታደራዊ እንቅስቃሴዎች ውስጥም በሐምዳን ዳጋሎ የሚመራው አርኤስኤፍ ወይም የፈጥኖ ደራሽ ኃይል ከዚህ በፊት ይዟቸው የነበሩትን ይዞታዎች ለቆ እንዲወጣ የሚያስችሉ ስለመሆናቸው ነው እየተዘገበ ያለው። ስለነዚህ ጉዳዮች አንድ በአንድ የምናነሳቸው ነገሮች አሉ። በቅድሚያ የሱዳን ሰራዊት እንግዲህ በኮርዶፋን በተሰኘው ግዛት ውስጥ ከ80 በላይ የአርኤስኤፍ ወታደራዊ ተሽከርካሪዎችን ማውደሙን ተገልጿል። እነዚህ ተሽከርካሪዎች የወደሙት የሱዳን ጦር በፈጸመው የሰው አልባ ጦር አውሮፕላን ወይም ደግሞ በድሮን አማካኝነት ስለመሆኑ ተዘግቧል። እነዚህ መኪኖች ላይ የተለያዩ አይነት ትጥቆች ተጭነው እንደነበረ ነው የተነገረው። እነዚህም ትጥቆች ከነመኪናቸው ከጥቅም ውጭ እንደሆኑ ነው የተመላከተው። በሌላ በኩል ደግሞ ዳዕመል በተሰኘው አካባቢ የአርኤስኤፍ ጦር አባላት መካከል አለመግባባት ተከስቶ ነበር። በእነዚሁ ተዋጊዎች መካከል የተከሰተው አለመግባባት ወደ ተኩስ ልውውጥ ተሸጋግሯል ተብሏል። እንግዲህ ይህ አይነት ውዝግብ የመጣው በተዋጊዎቹ መካከል አካባቢያዊ ወይም ዘር ተኮር ልዩነቶች በመኖራቸው እና በእነዚህም ልዩነቶች ላይ በመከፋፈል ውዝግቦች መፈጠራቸውን ተከትሎ የተኩስ ልውውጥ እንዲከሰት ምክንያት ስለመሆኑ ነው የተዘገበው። በተኩስ ልውውጡ ምክንያት በርካታ የአርኤስኤፍ አባላት ከካምፕ ውስጥ ሸሽተው እንዲወጡ ሰበብ ስለመሆኑ ነው የተነገረው። በርካቶቹ ሸሽተው መክዳታቸው ነው የተነገረው። በሌላ በኩል የሱዳን ሰራዊት ለኢትዮጵያ ድንበር ቅርበት ያላትን ከተማ እንደተቆጣጠረ ተሰምቷል። እንግዲህ ይህ የሱዳን ጦር እንቅስቃሴ እንግዲህ የሱዳን የእርስ በርስ ጦርነትን ቀስ እያለ ወደ ኢትዮ ሱዳን ድንበር እየቀረበ እንዲመጣ ምክንያት ሆኗል ሲሉ የተለያዩ ዓለም አቀፍ የመገናኛ ብዙሃን እየተናገሩ ይገኛሉ። ሱዳን ትሪቢዩን በተለይ እንደዘገበው ከሆነ የሱዳን ሰራዊት ለቤንሻንጉል ጉሙዝ ክልል ቅርበት ያላቸውን ከተሞችን እየተቆጣጠረ እንደሚገኝ ነው እየተነገረ ያለው። እንግዲህ ይህ አይነት እንቅስቃሴ ለኢትዮጵያ ምን አይነት ሁኔታን ይፈጥራል የሚለውን አብረን የምናየው ይሆናል። ጦርነቱ እየቀረበ መምጣቱም ለሀገሪቱ የሚፈጥረው የደህንነት ስጋትም እንደዚሁ የሰፋ ስለመሆኑ ዓለም አቀፍ የደህንነትና የግጭት ተንታኞች እየገለጹ ይገኛሉ። ወደፊት አዳዲስ መረጃዎች ካሉ ይዘንላችሁ እንቀርብ ይሆናል። በሌላ በኩል ደግሞ ሁለቱ ተዋጊ ኃይሎች በናይሮቢ የሰላም ውይይት ለማድረግ ስለመገኘታቸው እየተዘገበ ነው። እንግዲህ እነዚህ ወታደራዊ አመራሮች እና የሱዳን ፖለቲከኞች ወደ ናይሮቢ የገቡት የሰላም ውይይት ለማካሄድ ስለመሆኑ ነው የተነገረው። በሱዳን እየተካሄደ ያለውን የእርስ በርስ ግጭት ለመቅረፍ ሲባል እና ሰላምንም ለመመለስ በማሰብ የሚካሄድ አንድ የሰላም ውይይት እንደነበረ እና በዚህም ውይይት ላይ የተለያዩ የሱዳን ፖለቲካዊ ኃይሎች፣ ሲቪል ማህበራት እና ትጥቅ አንግበው የሚንቀሳቀሱ ኃይሎች እንደሚሳተፉ እንግዲህ ተነግሯል። በዚህ ውይይት ላይ እንግዲህ ከአርብ ጀምሮ ነው እየተሳተፉ ያሉት እነዚህ ኃይሎች። ውይይት እየተደረገ እንደሚገኝና እስካሁን ድረስ አንዳች እልባት ላይ እንዳልተደረሰ ነው እየተዘገበ ያለው። ይህ ውይይት እንግዲህ አዲስ አገር ለማነጽ የተመሰረተ የሱዳን የኃይሎች ስብስብ የሚል ስያሜ ተሰጥቶታል። ይህ ውይይት በዚህ ውይይት ላይ የቀድሞ የሱዳን
ጠቅላይ ሚኒስትር አብደላ ሐምዶክ፣ አብዱልዋሂድ መሐመድ አልኑር፣ ያሲር አርማን የመሳሰሉ ከፍተኛ እውቅና ያላቸው ፖለቲከኞች እየተሳተፉ እንደሚገኝ ተነግሯል። እንግዲህ የሱዳን አርነት ሰራዊት ቃል አቀባይ እንደገለጹት ይህ ስብሰባ በአገሪቱ ወቅታዊ ፖለቲካዊ ሁኔታዎች እና በግጭቱ ቀጣይነት ዙሪያ ያተኮረ ስለመሆኑ ተነግሯል። ይህ ስብስብ በሱዳን ወታደራዊ መፍትሄ ሊፈጠር አይችልም የሚል መርህ የያዘ ሲሆን በዋናነት በጀነራል አብዱልፈታህ አልቡርሃን የሚመሩት የሱዳን መከላከያ ኃይል የፈጥኖ ደራሽ ኃይሎችን ጨምሮ እንደ አውሮፓውያን አቆጣጠር በ2025 የቀረበውን የሰላም አማራጭ እቅድ ተገዢ እንዲሆኑ ጥሪ አቅርቧል። ይህ ስብስብ እንግዲህ የስብሰባው ተሳታፊዎች ይህ ግጭት እንዲያበቃ የሱዳን ሕዝብ ዋነኛ ፍላጎቶች የሆኑትን ሰላምና ዲሞክራሲ እንዲሟላና ዘርፈ ብዙ የሆነ የፖለቲካ መፍትሄ እንዲመጣ በትብብር ተጽዕኖችና ጥረቶች መደረግ አለባቸው ሲሉ አስምረውበታል ማለት ነው። የሱዳን ጉዳይን በዚሁ ካየን ወደ አገር ውስጥ ስንመለስ የአውሮፓ ህብረትን ጉዳይ እናያለን። የዛሬ ሳምንት የአገሪቱ ውስጥ ብሔራዊ ምርጫ እንደሚካሄድ ይታወቃል። ይህንን ምርጫ ለመታዘብ የአፍሪካ ህብረትና የኢጋድ ታዛቢዎች ወደ ኢትዮጵያ ስለመግባታቸው በመንግስት መገናኛ ብዙሃን በኩል ሲዘገብ ነበር። በአንጻሩ የአውሮፓ ህብረት ታዛቢዎችን አልክም ስለማለቱ እየተዘገበ ይገኛል። ግንቦት 24 ቀን 2018 ዓ.ም ለሚካሄደው ሰባተኛው ጠቅላላ ሀገራዊ ምርጫ የዓለም አቀፍ ታዛቢዎች ልዑክ በዚህ ሳምንት ወደ አዲስ አበባ መግባት እንደሚጀምር መዘገቡ ይታወሳል። የአፍሪካ ህብረት ታዛቢዎች ዛሬና ነገ አዲስ አበባ ዛሬ ገብተዋል፣ ነገም እንደሚገቡ ተረጋግጧል። የኢጋድም እንደዚሁ ከ6 ሀገራት የተውጣጡ 24 ታዛቢዎች ይገባሉ ወደ አዲስ አበባ ግንቦት 21። ነገር ግን የአውሮፓ ህብረት ይፋዊ የታዛቢዎች ልዑክ እንደማይልክ በጽሁፍ መልእክት ያረጋገጠ ቢሆንም የምርጫውን አጠቃላይ ድባብ የሚከታተሉ የተወሰኑ የፖለቲካ ባለሙያዎችን እንደሚልክ ኢትዮጵያን ኢንሳይደር ዘግቧል። በ1997 ምርጫ ወቅት 319 የዓለም አቀፍ ታዛቢዎች በመሳተፍ ከፍተኛ ቁጥር ያለው የዓለም አቀፍ ታዛቢዎች ብዛት ተመዝግቦ የነበረ ሲሆን በዘንድሮ ሰባተኛው ጠቅላላ ምርጫ ግን እስካሁን ከአፍሪካ ህብረት እና ከኢጋድ ውጭ ሌላ ይፋዊ ዓለም አቀፍ ታዛቢ ስለመኖሩ ማረጋገጫ እንደሌለ ነው የተመላከተው። ወደ ምርጫ ጉዳይ አልወጣንም። የአዣንስ ፍራንስ ፕረስ እንደዘገበው ከሆነ እንግዲህ መገናኛ ብዙሃንም ሙሉ በሙሉ በሚባል ደረጃ በመንግስት ቁጥጥር ስር በሆነበት አመፅና ዛቻን በመጋፈጥ የኢትዮጵያ ተቃዋሚ ፓርቲዎች ግንቦት 24 ቀን 2018 ዓ.ም በሚካሄደው ምርጫ እንደሚሳተፉ ዘግቧል። በምርጫው ገዢው ፓርቲ ብልጽግና ከ547 የምርጫ ጣቢያዎች በ64ቱ ጣቢያዎች ያለ ተቀናቃኝ እንደሚወዳደርም እንደዚሁ ነው የተመላከተው። ወደ ኢሶዴፓ ፓርቲም ስናመራ ኢሶዴፓ የምርጫው ሂደት እንዲቆም ጥያቄ ማቅረቡ ተዘግቧል። ጉዳዩ በፍርድ ቤት ሲታይ መቆየቱን ነው ለጀርመን ድምፅ የገለጹት የዶክተር ራሄል ባፌ ፍርድ ቤት ይህንኑ የቦርዱን ውሳኔ ማጽናቱን ነው የተናገሩት። ውሳኔውም የፓርቲውን ሕልውና ብቻ ሳይሆን ሀገሪቱ የጀመረችውን የዲሞክራሲ ግንባታ ሂደት በእጅጉ የሚፈታተን ነው በማለት ነቅፈውታል። የፌዴራል ጠቅላይ ፍርድ ቤት የምርጫ ቦርድ ችሎት ብሔራዊ ምርጫ ቦርድ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ወይም ሶዴፓ 309 እጩዎችን ከውድድር ውጭ ያደረገበትን ውሳኔ ስለማጽናቱ ነው የተነገረው። ቦርዱ በፓርቲው አመራሮች መካከል የተፈጠረውን አለመግባባት ለመፍታት የተደረገው ጥረት ባለመሳካቱ በኢሶዴፓ ለሕዝብ ይፋ ተደርገው የነበሩ እጩዎች ምርጫ ላይ እንዳይሳተፉ ከውድድር ውጭ መደረጋቸውን አስቀድሞ መግለጹ ነው የሚታወቀው። ምርጫ ቦርድ የዜጎችን መሰረታዊ የሰብአዊና ዲሞክራሲያዊ መብቶች ሊነጥቅ አይገባም ያሉት በፓርቲው ምክትል ሊቀመንበር የሚመራው ቡድን
ዛሬ ባወጣው መግለጫ የምርጫው ሂደት ቆሞ ከእጩ ምዝገባው ጀምሮ የተፈጸሙ ያላቸው የሕግ ጥሰቶች ታርመው ሐቀኛና ተአማኒ ምርጫ እንዲከናወን ነው ጥያቄ ያቀረበው። በፓርቲው ምክትል ሊቀመንበር ቅድም የጠቀስናቸው ዶክተር ራሄል ባፌ የሚመራው ኢሶዴፓ ለሰባተኛው ጠቅላላ ምርጫ ተወዳዳሪ ሆነው ተመዝግበው የቀረቡ 309 እጩዎችን ለሕዝብ ይፋ ቢያደርግም በእጩዎቹ ላይ በነ አቶ አጫሞ ቦቄ በኩል ለፌዴራል ከፍተኛ ፍርድ ቤት ይግባኝ በመቅረቡና ፓርቲውን ወክለው የሚወዳደሩ እጩዎች በሕግ አግባብ ሊስተናገዱ ይገባል በሚል የኢትዮጵያ ብሔራዊ ምርጫ ቦርድ በመወሰኑ እጩዎቹ ከውድድር ውጭ መደረጋቸውን ቀደም ብሎ አስታውቋል ተብሏል። ጉዳዩ በፍርድ ቤት ሲታይ መቆየቱን ለጀርመን ድምፅ የተናገሩት ዶክተር ራሄል ፍርድ ቤት ይህንኑ የቦርዱን ውሳኔ ማጽናቱን የተናገሩት ውሳኔውም የፓርቲውን ሕልውና ብቻ ሳይሆን ሀገሪቱ የጀመረችውን የዴሞክራሲ ሂደት በእጅጉ የሚፈታተን ነው ብለውታል። በነ አቶ አጫሞ ቦቄ በኩል ቀርበው ነበር የተባሉ እጩዎችም በፍርድ ቤት ተቀባይነት ባለማግኘታቸው ፓርቲው ከቀናት በኋላ በሚደረገው ጠቅላላ ምርጫ እንደማይሳተፍ የተነገረው። ኢሶዴፓ እንግዲህ የዛሬ ሳምንት በሚካሄደው ምርጫ ላይ ተሳታፊነት እንደሌለው ነው የተመላከተው። እንግዲህ ይህን ጉዳይ በዚህ መልኩ ከተመለከት ነው ወደ ሌሎች ጉዳዮች እናልፋለን። የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። ስለምትከታተሉንም እናመሰግናችኋለን። ወደ ትግራይ ክልል እናልፋለን። በዛሬው ዕለት እንግዲህ ይህ ወታደራዊ የግዳጅ ምልመላ እንግዲህ ተጠናክሮ ስለመቀጠሉ ነው የተነገረው። ይቅርታ በትግራይ ክልል የሚገኙ ወጣቶችም በዚሁ ምክንያት ስጋት እንደገባቸው የተለያዩ የመረጃ ምንጮች እየተናገሩ ይገኛሉ። በቅርብ ቀናት ምናልባት ከተወሰኑ ጊዜያት በኋላ ጦርነት ሊቀሰቀስ ይችላል በሚል በርካቶች በስጋት ኑሯቸውን የዕለት ተዕለት ሕይወታቸውን እንዲገፉ ምክንያት ሆኗል። በዛሬው ዕለት እንግዲህ በጣንቋ ምላሽ ወረዳ ሰላም ቀበሌ እንግዲህ አንድ እውነት ተፈጥሮ ነበረ። ይህም እውነት በአርሚ 60 በተሰኘው ተዋጊ ኃይል ወይም ደግሞ የትግራይ ዲፌንስ ፎርስ ወይም መከላከያ ኃይል ብሎ ራሱን በሚጠራው ወገን ስር ያለው ተዋጊ ኃይል በኃይል ወታደራዊ ምልመላ አካሂዶ እነዚህን ወጣቶች ወታደራዊ ምልመላ የሰበሰባቸውን ወጣቶች በከባድ መኪና ጭኖ እየተጓዘ በነበረበት ወቅት ከነዚህ መካከል አንድ ወጣት በድንጋጤ ከመኪና በመዝለሉ ሳቢያ ለሕልፈተ ሕይወት መዳረጉን የመረጃ ምንጮች እያመለከቱ ይገኛሉ። በዚህ ምክንያት እንግዲህ የአንድ ወጣት ሕይወት ሊያልፍ ችሏል በድንጋጤ ምክንያት እና በአሁኑ ሰዓት እንግዲህ ወታደራዊ ምልመላውን በማካሄድ ረገድ ተሳታፊ የሆኑ ታጣቂዎች በከተማዋ አንዳንድ ቦታዎች ላይ እንደሚታዩ ነው የተነገረው። አካባቢውም ጸጥ ብሏል። እንግዲህ ወደ ሌሎች ከተሞች ይሄ ወታደራዊ ምልመላ እንዲስፋፋ በቅድሙ ዘገባችን ላይ እንደጠቀስነው አቅጣጫ ስለመሰጠቱ ነው እንግዲህ የተመላከተው። እንግዲህ በሌላ በኩል ደግሞ በህወሓት በኩል ግምገማ እየተካሄደ ስለመገኘቱ ነው እንግዲህ እየተነገረ ያለው። ባለፈው ጊዜ የህወሓት ስራ አስፈጻሚ ኮሚቴ ውይይት እያደረገ እንደሚገኝ ዘግበን ነበረ። በዚህም ውይይት ላይ በተካሄደው ግምገማ ሳቢያ የተለያዩ ውዝግቦች ሲፈጠሩ እንደነበረ ነው እንግዲህ የተነገረው። እንግዲህ በሌላ በኩል ደግሞ ከአንዳንድ ውስጥ አዋቂዎች በወጣው መረጃ መሰረት የተለያዩ ከፍተኛ አመራሮች ግምገማ ምን ይመስላል የሚለው እየቀረበ ነበረ። ከነዚህም መካከል እንግዲህ የክልሉ ጊዜያዊ አስተዳደር ምክትል ፕሬዚዳንት የሆኑት አቶ አማኑኤል አሰፋ ይገኙበታል። እንግዲህ በእሳቸው ላይ የቀረበው ግምገማ በዛሬው ዕለት ስለመጠናቀቁ ነው የተነገረው። እንግዲህ በእሳቸው ላይ ከቀረቡት ክሶች መካከል ሌብነት አንደኛው ነው። አንደኛ ክሱ ነው ቀርቦባቸዋል። ስልጣን ለመያዝ ከብልጽግና ፓርቲ ጋር ውስጣዊ ግንኙነት በመፍጠር የሚልም ሌላ ክስ ቀርቦባቸዋል። ሌላው ደግሞ እንግዲህ ይሄ የድሮ ኢህአዴግ ቋንቋ ነው፣ ከኪራይ ሰብሳቢ ነጋዴዎች በተለይ የጥቅም መስመር ወይም ኔትወርክ በመዘርጋት የሚል ክስ ቀርቦባቸዋል።
እንግዲህ ይህ አይነት ግምገማ እንግዲህ የቀረበባቸው ከዶክተር ፍስሐን ጨምሮ ሌሎች ከፍተኛ አመራሮችን ከያዘው ወገን ነበር። እንግዲህ በዛሬው ዕለት ይሄ አይነት ግምገማ የቀረበው ከነዚህ ወገኖች በተቃራኒ በዶክተር ደብረጽዮን አማካኝነት ስለመሆኑ የተነገረው። እንግዲህ አንዳንድ ክሶችም እንግዲህ ሊጣሩ ይገባል ተብሏል። በዚህ ግምገማ መሰረት እንግዲህ አቶ አማኑኤል ከምክትል ኃላፊነታቸው ከፓርቲ ምክትል ፕሬዝዳንትነታቸው ከክልሉ ጊዜያዊ አስተዳደር ምክትል ፕሬዝዳንትነታቸው እንዲወርዱ ወይ ደግሞ ወደ ማዕከላዊ ኮሚቴ እንዲወርዱ እንደሚችሉ ነው እንግዲህ የተገመተው። ከሁለቱም የኃላፊነት ቦታዎቻቸው እንግዲህ ሊወርዱ እንደሚችሉ ነው እንግዲህ የተገመተው። በሌላኛው በኩል ደግሞ በዶክተር ደብረጽዮን ገብረ ሚካኤል ላይ የቀረበው የፋይናንስ ጉዳይን የተመለከተ ጥያቄ አንዱ ነው። ከዚህ ቀደም በጦርነት ወቅት እንግዲህ በተለያዩ የገቢ ማሰባሰቢያ ዘዴዎች አማካኝነት ለተዋጊው ኃይል ወይም ቲዲኤፍ ለሚባለው ኃይል ገንዘብ ተሰባስቦ ነበር። ይሄ ገንዘብ የት ገባ፣ ወዴት ደረሰ የሚለው ለበርካቶች ጥያቄ ሆኖባቸው እንደቆየ የሚታወስ ነው። ማህተ ወይም ደግሞ መከታ በሚል ወይም መከላከል በሚል መፈክር አማካኝነት ነበረ ገቢ ሲሰባሰብ የነበረው። በዚህ ገቢ በሚሊዮን የሚቆጠር ዶላር እንደተሰበሰበ ሲነገር ነበር። መጨረሻው ምን እንደሆነ ግን ባለመታወቁ ሳቢያ በርካቶች ጥያቄ ሲያነሱ ነበር። እንግዲህ ይህን በተመለከተ ነበረ ዶክተር ደብረጽዮን ላይ ጥያቄ የተነሳው። እንግዲህ ከዲያስፖራ የተዋጣው ይሄ ገንዘብ ከ80 ሚሊዮን ዶላር በላይ እንደሚገመት ነው የተነገረው። ትንሽ ቁጥሩ ገዘፍ ያለ ነው። በኢትዮጵያ ቢመታ በጣም ብዙ ነው። እንግዲህ ዶክተር ደብረጽዮን ላይ የቀረበው ክስ ይህንን ገንዘብ አጥፍተዋል የሚል እንደሆነ ነው እንግዲህ ለማወቅ የቻልነው። ዶክተር ደብረጽዮን እንግዲህ በአንጻሩ በሰጡት ምላሽ ሂሳብ አወራርዳለሁ ሲሉ ተናግረዋል። በዚህም ሳቢያ እንግዲህ ሂሳብ የማወራረዱን እንደ ምስክርነት የጠሯቸው እንግዲህ ዶክተር ረዳይን ነው። እንግዲህ ይሄ እጅግ በጣም ከፋይናንስ ጉዳይ ጋር የተገናኘ በመሆኑ ትንሽ ውዝግብ ስለመፍጠሩ ነው የተነገረው። በሌላ በኩል ደግሞ የወይዘሮ ፈትለወርቅ ጉዳይ ነው። ወይዘሮ ፈትለወርቅ ገብረ እግዚአብሔር እንግዲህ ምንም ጥያቄ እንዳልተነሳባቸው ነው እየተነገረ ያለው። በፋይናንስ ጉዳይም፣ በአመራር ጉዳይም፣ በኃላፊነት ጉዳይ ምንም አይነት ጥያቄ እንዳልተነሳባቸው ነው እየተነገረ ያለው። ግን አንዳንድ ወገኖች እንደሚናገሩት ከሆነ ከአቶ ኃይለ ሊባኖስ ጋር በመተባበር እንግዲህ በሚሊዮኖች የሚቆጠር ገንዘብ ዘርፈዋል የሚል አይነት ሀሳብ ነው እየተነሳባቸው ያለው። በዚህ ጉዳይ ዙሪያ ምንም አይነት ጥያቄ አልተነሳባቸውም። ይሄ አጠያያቂ ነው በማለት ነው አንዳንድ ወገኖች አስተያየታቸውን የሰጡት። እንግዲህ በዚህ መሰረት እንግዲህ የስራ አስፈጻሚ ኮሚቴ ግምገማ እንግዲህ እየተካሄደ ይገኛል። እንግዲህ በዚህ አይነት አካሄድ ምክንያት እንግዲህ አንዳንድ የማይፈለጉ አካላት ወይም አንዳንድ የማይፈለጉ ከፍተኛ አመራሮች ከኃላፊነታቸው እንዲወርዱና ከስልጣንም ገለል እንዲሉ እንደሚደረጉ ይጠበቃል። ወይም ደግሞ በራሳቸው አቋም ወስደው ልክ እንደ 1993ቱ ክፍፍል አቋም ወስደው ጉባኤውን ረግጠው እንደሚወጡም ደግሞ የሚጠበቅ ነው። ይህን በቀናት ውስጥ እናየው ይሆናል። ምናልባት ረግጠው የሚወጡ ምናልባት ደግሞ ከኃላፊነታቸው የሚወርዱ ሰዎች ሊኖሩ ይችላሉ። የስራ አስፈጻሚ ኮሚቴ ግምገማ ካለቀ በኋላ የማዕከላዊ ኮሚቴው ግምገማ እንደሚቀጥል ነው እንግዲህ ለማወቅ የቻልነው። በዚህ መሰረት እንግዲህ በአቶ አለም ገብረዋህድ በኩል አንዳንድ እንቅስቃሴዎች እየተደረጉ እንደሚገኙ ነው የተነገረ ያለው። በማዕከላዊ ኮሚቴ ውስጥ እንግዲህ የሚጠብቀው የግምገማ የስራ አስፈጻሚ ግምገማ የተካሄደው ሁኔታ የሚጠብቀው ፈታኝ ሁኔታ ምንድነው? በአቶ አለም ገብረዋህድ እና በሌሎችም ወገኖች መካከል የሚኖር የግምገማ ሁኔታ ነው። በዛም ተከትሎ ደግሞ ሊባረሩ የሚችሉ ወይም ደግሞ ከስልጣናቸው ሊወርዱ የሚችሉ ሰዎችም ሊኖር እንደሚችሉ ነው የምንገምተው። እንግዲህ በአጠቃላይ ይሄን ይመስላል ያለን መረጃ። ሰብስክራይብ አድርጉን፣ እንድትከታተሉን፣ ላይክም እንድታደርጉ ነው የምንጋብዛችሁ። መልካም ጊዜ ይሁንላችሁ።